ተው በቃ ተቋረጠ ዘፈኑ። አይ እንዴት ነው? እሺ የሆነ አካበደው አይደል? በጣም አካበደው። ወርቅ ገዝቼ የሰጠሁት አይመስልም? እሷ ላይ ሳደርገው እዚህ ጋር 99 ፕሮብሌም የነበረኝ ልጅ አይደለም ይላል። ምንድን ነው የሚባለው? ጊፍት አይደለም የሚባለው፣ ግን ምንድን ነው የሚባለው? ጊፍትም አይደለም ስጦታም አይደለም ዝም ብሎ ነው። እና ከዛ በኋላ ነግሬያቸዋለሁ ቤተሰብ ለምን እንደገዛሁትኝና እና ብዬሽ ነበር በቀደም ማውጣት መናገር የቻለው ሁሉ ልክ አይደለም። አንቺ የምታወሪውና ውስጥሽ ያለችው አኪያ የተለያያችሁ ናችሁ። የተረዳሁት እሱ ብቻ ቴንኪ ገብርኤልን የምሬ ነው ማለት እንዴት ነው 2018 በህይወቴ ትልቁም መጥፎም ጊዜ ነው ማለት ነው። እሺ አይሆንም እንዴ ብታክፈኝ ጀመሪያ እየው ሰላም ሰላም፣ ውድና የተከበራችሁ የሄና ፋሚሊዎች እንዴት ቆያችሁልኝ? በያላችሁበት ሰላማችሁ ብዝት ይበል። እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ጠፍተናል ትንሽ ጠፋ ብለናል። አልመች ብሎን ሳይሆን ሄኒ እየሰነፈብኝ ነው። አረ ፕሊስ የሆነ ነገር በሉት ምከሩት። እና ቤተሰብ ግራ ገብቶኛል። ቪዲዮ መስራት አይፈልግም። ቪዲዮ እንቅረጽ እንስራ ምናምን ስለው በቃ አሁን ሳይፈልግ ያለበትን ዝም እየቀረጽኩኝ ፖስት ላደርግ ነው እና ምንም ቪዲዮ መስራት ሞራሉ ጠፍቷል። ለዛ ነው ቤተሰብ የጠፋንባችሁ ያለ ነው። ጠፍተን ስንመለስ ደግሞ ይሄ ቤት ላይክ ሼር ሰብስክራይብ ካልተደረገ ያዝ ያደርገዋል። ለዚህ ልክ ይህን ቪዲዮ ስትጀምሩ ላይክ በማድረግ ጀምሩት ፕሊስ ቤተሰብ ፕሊስ ላስቸግራችሁ እና 5 እቆጥራለሁ። እስከዛ ድረስ ዝም ብላችሁ ላይክ የምትለዋን ንኳት። 1 2 3 4 5 ላይክ እንዳረጋችሁ በጣም እርግጠኛ ነኝ ሁላችሁም። እሺ አሁን ወደ ወሬ ልመለስ እና ቤተሰብ ምንድነው ዛሬ የመጣሁበት ትልቁ ፖይንቴ ይሄ ቤት እንደተከራየ ነው። ባልፈታ ቪዲዮ ላይ አይታችሁታል ብዬ አስባለሁ። ሄኒን ሰርፕራይዝ እናደርገው ምን እየወደቀ ነው እና የሆነ ሰርፕራይዝ እናደርገው አይታችኋል ቤተሰብ። ባለኝ አቅም ነው ይሄንን የተከራየ ነውና ግን እንደነገርናችሁ እቃ ለማስገባት በጣም ከባድ ሆኖብናል። የነገርኳችሁ ነበረ ሄኒ መስራት የሚፈልገው ስራ ነበረና ያን ስራ እንዲሰራበት ብዬ ነበር ይሄን ቤት የተከራየውለት። ግን አልቻልንም፣ እቃ ማስገባት አልቻልንም። እየሞከርን ነው፣ በጣም ብዙ እየሞከርን ነው እቃዎችን ለማስተካከል ለማስገባት። ውድ ናቸው እንደነገርኳችሁ፣ የፀጉር ቤት እቃዎች ናቸውና የሚፈለጉት እነዛን እቃዎች ማምጣት ማስገባት በጣም ተወደደብን። ግን እየሞከርን ነው። አሁንም እኔም እያገዝኩት ነው። ብዙ ቤተሰቦቻችንም አሉ እናግዛችኋለን ያሉን እና ብቻ በዛ ተፍተፍ እያለ ነው። ዛሬ ግን ስለሱ ላወራችሁ አይደለም የመጣሁት። ግን ቤቱ ባዶ ሲሆን እንዴት እስካሁን ድረስ እንዳትሉ ብዬ ነው ማስረዳችሁ። ምንም የተጨመረበት ነገር የለም። አሁንም ባዶ ነው። አንድ ወንበር ያልች የነበረችው ወንበር ናት ያለችው። ኦልሞስት ትንሽ 1 ሳምንት ምናምን አልፎናል እና አስተካክላለን። በሂደት ነገሮች ይስተካከላሉ። ካልሆነ እንኳን ወደ ሌላ ቀየር አድርገን ሌላ ስራ እንጀምርበታለን። ኦልሬዲ ስለተከፈለበት ማለት ነው። እና ቤተሰብ ዛሬ ግን የመጣሁትኝ ሄኒ ደብሮታል ከምላችሁ በላይ እና በቃ ማለት መስራት የሚፈልገው ስራ ነበረ። ያ ስራ ደግሞ ትንሽ አንድ እርምጃ ተጀምሮለታል። ከዛ በኋላ ግን ለማስቀጠል ደግሞ ትንሽ ከበድ ብሎታል እና ጥሩ ሙድ ላይ አይደለም ያለው። ብቻ በቃ ድብር እያለው ከቤት አልወጣም ምናምን እያለኝ ነበር የቆየውና ከዛ ሙድ ለማውጣት ተፍተፍ እያልኩኝ ነው። እንዳይደብረው ምናምን ነገር ለማውጣት ተፍተፍ እያልኩ ነው። ምክንያቱም ሄኒ በጣም ለኔ ትልቅ ከምላችሁ በላይ ለኔ ቦታ ያለው ሰው ነው። ከምላችሁ በላይ ማለት እዚች ጋር እናንተ የምታዩት ምናልባት ቪዲዮ ላይ የሚወጣው የሆነች ፓርት ናት እንጂ ቀኑ ሙሉ ውሏችንን ፖስት አናደርግም። ግን ቀኑ ሙሉ ውሎዬ ላይ ያለ አሻራው አለ ሁሉም ውሎዬ ላይ ማለት ነው ስላችሁ። በቃ በጣም ሰፖርተሪ ነው። ዩቲዩብ ላይም ቲክቶክ ላይም በጣም ከምላችሁ በላይ እግዚአብሔርን እና ጥሩ ሰው ነው። ቀና ልብ ያለው ሰው ነው እና እንደው የሆነ ሰዓት ምነግራችሁ ነገር ይኖረኛል ማለት ነገሮች ጊዜ ይፈጃሉ፣ ጊዜ ይፈልጋሉ ሁሉም ነገሮች እና ደግሞ አንዳንድ ነገሮች የሆነ ባህል ወግ ምናምን የሚባል ነገር አለ እኛ ጋር። ለዚህ ያ ነገሮች የሚያስሩን ነገሮችም አሉ እና እንዴት ላችሁ ነው የፈለግኩት። ብቻ የሆነ አይነት ስሜት የተሰማኝ ነው። ይህ ቪዲዮ ይሄ ነው ካየው አላሳየውም፣ ዝም ብዬ ነው ፖስት ማድረገው ሳያየው ማለት ነው። ለዛ ነው የምለፈልፈው። ብቻ አንዳንድ ያለ የሰው ልጅ ጥሩነቱ ሲበዛባችሁ ከዛ በኋላ ለእናንተ ብዙ ነገር መልካም ነገር ሲያደርግላችሁ ምናምን ሳታስቡት የሆነ ስሜት ይሰማችኋል እና አላቅም ምን እንደሆነ አላቅም። ግን ቤተሰብ
ማለት ለእናንተ ልንገራችሁ በሚስጥርና ማለት የለብኝም አውቃለሁኝ፣ መናገርም የለብኝም አውቃለሁ። ማለት ሴት ልጅ ነኝ። እንደ ሴት ደግሞ ነገሮችን ዝም ብሎ መያዝና ከወንድ ልጅ እስኪመጣ ድረስ መጠበቅ አለብኝ እና ይሄን ቪዲዮ ሄኒ እንዳያው አድርጋለሁኝ። በቃ እስኪ ነግረኝ ድረስ ግን የምር ሄኒ ወድጄዋለሁ የምር እና ጥሩ ሰው ነው። በጣም መልካም ሰው ነው ከምላችሁ በላይ እና እፈራለሁኝ ሲጀመር የኔ ላይፍ እና ከዚህ በፊት ስለነበረ ከሰው ከተቀያየሚ ስለነበረ እፈራለሁኝ። በዛ ሰው በጣም እርግጠኛ መሆን ፈልጋለሁኝ። ስለዛ ሰው ስሜት በጣም እርግጠኛ መሆን ፈልጋለሁ እና መቸኮል አልፈልግም። በተአምር መቸኮል አልፈልግም። ምናልባት 2 ዓመት 6 ወር 3 ወር ሊፈጅ ይችላል። ግን በዛ ሰው በጣም እርግጠኛ መሆን ፈልጋለሁ እንደዚህ አይነት ላይፍ ውስጥ ለመግባት። ምክንያቱም ተጎድቻለሁ፣ በጣም ተጎድቻለሁ። ያን ጉዳቴ መድገም ስለማልፈልግ እርግጠኛ ሲሆን ነው። ምክንያቱም አሁን የተሰማኝ ያለው ስሜት ከቅርብ ጊዜ የመጣ ስሜት ነው፣ ምናልባት 1 ወር። ለዚህ ይሄ ስሜቴ ላይ እርግጠኛ መሆን ፈልጋለሁ። ቸኩዬ ምናምን ነገር የሆነ አይነት ላይፍ ውስጥ መግባት አልፈልግም። ከዛ እሱንም መረበሽ ስለማልፈልግ ማለት ነው። ለዚህ አላሳየውም። ይሄ ቪዲዮ ራሴን ፖስት ማድረገው ግን እንዳያረጋለሁ እና ዛሬ ይሁን ነገር ገዝቼ እለታለሁ። ምንድነው መሰላችሁ? የሆነች ነገር ናት፣ ግን በጣም የሆነ ጊዜ ላይ እፈልገዋለሁ ሲለኝ ነበረ። በጣም ፈልገ ነው ሱቅ ምናምን ጠያይቀን አተን ነበረ። ከዛም በአጋጣሚ ሆኖ የሆነ ሱቅ አገኘሁት። ከዛ በጣም ውድ ነው የሚገርማችሁ። ከዛ እኔ ሽቶ ፈልጌ ነበር ለራሴ ሽቶ ለመግዛት። ከዛ ለራሴ ሽቶ ለመግዛት ሄድኩና አየሁት ማለት ነው። የራሴን ሽቶ ትቼ ነው ገዝቼለት የወጣሁትና ሲፈልገው ነበር በጣም እና እንደሚወዱ ተስፋ አረጋለሁኝ። ብዙም ስለማላቅ ኦሪጂናል ነው ፌክ ነው የሚለውን ነገር ቼክ አላረኩኝም። እንደሚወዱ ተስፋ አረጋለሁ። አሳየኋለሁኝ። ከዛ በኋላ የሚኖረውን ፊሊንግ እናያለን። ትንሽ ደብሮታል። ከዛ ስሜት ለማውጣት ነው። የሚገርማችሁ ይሄ ቪዲዮ ከ4 ቀን በፊት ወይ ደግሞ ከ3 ቀን በፊት ነው ልቀርጾ የነበረው። ከዛን ሄኒ እንትን አለኝ። ምንድነው መሰላችሁ? ምን አይነት ስሜት ነው? የሆነ ስሜት እንዲፈጠርብኝ አደረገ። ማለት እንዴት ልበላችሁ? ጨንቆኝ ነበር ብቻ እና ግራ የሚገባቸው አይነት ስሜት የለም፣ የሆነ የምትወዛገቡበት አይነት ስሜት። ከዛ ያን ቪዲዮ ልቀርጸው ባሰብኩበት ቀን በጣም የሚያወዛግብ ነገር ሀፕን አደረገ እንደ የሚለው ነገር ማለት ነው። ከዛ ሜቢ እኔ ልክ አይደለሁም የሚል አይነት ስሜት የለም፣ የሚፈጥርባቸው አይነት ስሜት አጥፍቻለሁ፣ ልክ አይደለሁኝም ምንድን ነው። ከዛ ጸጥ የምትሉበት ፓርቲ የለም እና እንደዛ አይነት ስሜት እንዲፈጠርብኝ አድርጎ ጸጥ ብዬ ይህን ቪዲዮ አሳለፍኩትና ዛሬ ግን አወራን። ከዛን ስናወራ ያ ስሜት ዝም ብሎ እንደተሰማኝ ሲገባኝ ያን ቪዲዮ ዛሬ ቀረጽኩት ማለት ነው። ሄኒ ጋር ደውዬለታለሁ። ድምፁን እየሰማሁትኝ ነው። ደርሷል መሰለኝ። ቤተሰብ ሄኒ ደርሷል። ግባ። ድምፅን ሰምቼ ነው እንደመጣ ያወቅኩት። አትታይም እባክህ። ቆመ በዚህ ርዝመት እንዴት ነው ትታይ የምትችለው? ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁ? ጤና ሁሉ አሽወይና። አንቺ እንዴት ነሽ? አለ ይመስገን፣ በጣም ደህና ነኝ። ጠፍተሃል እያሉ ነው። ጠፍተሃል፣ አትጥፉ። ሁሌ ቪዲዮ ብልክ ፖስት ሲደረግ አትጥፉ ትላላችሁና ምን እንደማደርገው አላውቅም። ይሄ ልጅ እኔ ካሁን በኋላ ማለት ነው በቃ ዝም ብዬ ካሜራን ኦን አድርጌ ዝም ብዬ ቀርጸዋለሁ። በቃ ከዛ ዝም ብዬ ፖስት አደርጋለሁ እንጂ ምንም ቪዲዮ የመስራት ፍላጎት የለውም እና ግራ ገብቶኛል። ምከሩልኝ። ይሄ ልጅ ተመከር። አንቺ ከመከርሽ ልሰማ እችላለሁ። መከርኩህ እኮ አልሰማ አልከኝ እኮ። ንቅረጽ ለዋለኝ በጠረጴዛ ዙሪያ መክረሽኛል። አይ በቃ በጠረጴዛ ዙሪያ እናወራለን። ከዛ በኋላ እንመካከርና እንትን እና ቤተሰብ ምንድን ነው አዲሱ ቤታችሁ አተሳዩንም ወይ ሱቃችሁ ጀመርኩ አትሉም ወይ ምናምን ሲሉ ነበርና ለዛ መልስ ልንሰጥ የመጣሁት። ጥሩ ነው። ወንበር አስገብተሻል። ኦኬ። እነዚህ ወንበሮች አዲስ ናቸው። እሱ ይዛን ያልነበረም እንዲህ ነበረ እኮ። ኧረ አዎ ቤተሰብ። ከዛ በኋላ ግን እንደነገርናችሁ የፀጉር ቤት እቃ ልናስገባ ነበር፣ የወንዶች ፀጉር ቤት እቃ የሄኒ እንዲሰራበት። ከዛ ግን አልመቻለን፣ ተወደደብን ምናምን እቃዎቹ እና ፕላን ቢ እያሰብን ነው። በቃ አንዴ ኦልሬዲ ስለተከፈለበት ቤቱ ሌላ ስራዎችን ለመስራት እያሰብን ነው። ሌሎች ሊሰሩ የሚችሉ አይነት ስራዎችን ልንሰራ እያሰብንበት ነው። በዚህ 2 ቀን ውስጥ ወስነን እና የስራ እንደምንጀምር እነግራችኋለን። የፀጉር ቤቱን እቃ ደግሞ ከተሟላለን እሱንም እንጀምረዋለን። ከዛ ግን እንደዚህ ነው። ከዛን ምሳውን አካብዥኝም እንዴ? ባለፈው ጌም ተጫውተን አሸንፊያታለሁ እና
ምሳ ተቀጥቼ ነበረ። ኧረ ተው አልተቀጣሁኝም። መቼ ኮሜንት እኮ መቼ ይላል። ኖ አይደለም፣ ኮሜንት ላይ ነው የተባለው። ቤተሰብ ገብታችሁ ቪዲዮ ካሜራማኑ አሸንፋለች፣ አሸናፊው ነው ኮሜንት ላይ የተባለው። ዳይሬክተርሽም ካሜራማንሽም ኮሜንት ነበር የተባለው። ግን ቤተሰብ የዛኔ ቪዲዮ አይታችሁ ከሆነ ጌም ተጫወትን እና ጌም ተጫወትን ያሸነፈ ሰው ኮሜንት ላይ ይነገርን እና ከዛ በኋላ ኮሜንት ላይ ብዙ እንትን የተባለ ከሆነ እንጋብዛለን ተባብለን ነበር እና ብዙ ሰው ደግሞ የመረጣችሁት እኔ ነው። ስለዚህ ዛሬ ጋብዘናል። አልዋሸሁኝም። ሲጀመር እንደዚህ በስስት አትይኝ እንደው አትይኝ አልፈልግም። እኔና ቤተሰብ የምናውቀው ሚስጥር አለ። ምንድነው መሰለህ ምንድነው የሚባለው? ጊፍት አይደለም የሚባለው፣ ግን ምንድነው የሚባለው? ጊፍትም አይደለም ስጦታም አይደለም ዝም ብሎ ነው። እና ከዛ በኋላ ነግሬያቸዋለሁ ቤተሰብ ለምን እንደገዛሁትኝና የምርሽ ነው ስጦታ ነው። አዎ ከዛ ግን ለምን እንደገዛሁት ነግሬያቸዋለሁ ለቤተሰብ ማለት የምርሽ ነው ስጦታ ነው። አዎ እንካ ተቀበለኝ። ከዛ በኋላ ይከፈት እንላለን። ቶሎ እንዳከፍተው 3 እስክንቆጥርልህ ድረስ ተቀበለኝ። ነው ወይ? ኧረ ድንጋይ ከትቼበት ነው። ምን አይነቱ ነው በእናታችሁ? እኔ እኮ እንትን ነው አክት ላደርግ ነው ላክፍሽ ነው ስጦታ ሰጥቶኝ ስለማያውቅ እንዴት መቀበል እንዳለብኝ ግራ ተቀበለኝ። ችግር የለውም። ይኸውና ምንድነው መሰለህ አትክፈተው። 3 እንቁጠርልኝና ፋሚሊዎች ያዘው። እሺ ከፍሽ መጀመሪያ እሺ አታየው ነው እንዴ የምታቅፈኝ? መጀመሪያ እየው ቆይ እና ከፍተህ ምንድን ነው መሰላችሁ ቤተሰብ ስጦታ ለመክፈት አሁን 2 3 እሺ ይከፈት። አዎ ድንጋይ ነው። እንዳትመታኝ ልጠጋ። ለማንኛውም አይ ቃልዚህ ከፍተህ ራስህ ያው ካሜራ ላይ ባይወጣም ኢትስ ኦኬ። የምርሽ ነው? ኢትስ ኦኬ ነው ካሜራ ላይ ባይወጣም የምርሽ ነው? በቃ እሺ ካሜራ ላይ ወጥቷል። ምንድን ነው መሰላችሁ እንዴ ይመለሳል እንዴ? እኔ እንደዛ አድርጌ አውቃለሁ። እኔ እንደዛ ሰው ልገዛው የምፈልገው ዕቃ ነው። እንዴት ነው ሊሞላልኝ አልቻለም። ውድ ስፓይስ በጣም ነበረኝ ከዚህ በፊት እና ኧረ እግዚአብሔር ምን መሰላችሁ ነግሬያችሁ ነበር። ቤተሰብ ስንፈልገው ነበር፣ ጠይቆኝ ነበር። የሆነ ቦታ ቼክ አድርገን ነበረ። ከዛ በኋላ አላገኘንም። ቼክ አድርገን አላገኘንም። 2 ቦታ ነው ምናምን ነገር። ከዛ ሁላ እኔ ከአዲስ አበባ ጠይቄ ነበረ። ከዛ በማን ይላክልኛል? ከዛ በኋላ እዚህ አጋጣሚ ሆኖ አየሁት። ነገር የምርሽ ነው? ምንድን ነው የምርሽ ነው ማለት እንዲያየካል እንዴ? አይ ኖ ተወሰሻት ነው። ከዛ ከልጅቷ ለምን ደግሞ ዋሳት ማርያምን ገዝቼ ነው። ማርያምን አላለችም እንዴ? ጌታ ገዝቼ ነው። ማርያምን ግን አላቅም ማለት ብዙም እኔ አላቀውም እና ኦሪጂናል ነው ፌክ ነው የሚለው ነገር አላቅም። ቤተሰብ ነግሬያቸዋለሁኝ እና ግን ብቻ ስሙን ነው የማውቀው። ከዛ በኋላ ሲል ሰማሁት። ከዛ በኋላ ሄጄ ገዛት። ማርያምን የምር ቤተሰብ እንጃ እንደሚመስለው ገምቼ ነበር። ድንጋይ እንደሚመስለው ገምቼ ነበር እና እግዚአብሔር ይመስገን እንጃ አልጠበኩም። ካሜራ ባይኖር ደስ ይለኝ ነበር። ኦኬ ምንድን መሰላችሁ አይ ኖ እንጃ እግዚአብሔርን እንጃ ሲል ስለሰማሁት ነው እንጂ አላውቅም። ምን ይፈልጋል ምናምን አላውቅም። ግን ሲል ሰማሁት ዘንድ ጠየቅን፣ አብረን ጠየቅን። እኔ ብቻዬን ጠየቅኩኝ። ከዛ በኋላ አጋጣሚ ሆኖ አገኘሁኝ። ከዛ በኋላ ነግሬያቸው ነው ለቤተሰብ። ከ3 ቀን በፊት ነበር ይህ ቪዲዮ የታሰበው። ከዛ በኋላ ዛሬ አንቺ እዚህ ተከራይተሽ ገና ምን ነክቶሽ ነው? አይ ምንም ነክቶኝ አይደለም። ወይ ደግሞ የተጋነነ ነገር ያደረግሽ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ወደ መሰላችሁ ቤተሰብ ወደኸዋል። አስተያየት ተናገር። እንዴት ነው የማልወደው? በጣም ስፈልገው የነበረ ነገር ነው። እግዚአብሔርን እኔ እንጃ። እና
እና ደግሞ እኔ በእንደዚህ አይነት እኔ እንዴት ነው የሆነ ነገርን ፈልጌ ሰው ስጦታ ሰጥቶኝ አያውቅም። እውነት ለመናገር እናቴ ብቻ ነች አንገት ብላ እንደ ሰጠችኝ እና እንጃ ብቻ ቤተሰብ እሺ ቤተሰብ ነገራችኋለሁኝ። ሜቢ የሆነ ነገር ሰው ፈልጎ እንትን ሲ ደስ ያኛኔ የሆነ ነገር ፈልጊያችሁ ምናምን ከዛ ምን ላችሁ የፈለግኩት እንደማይጠብቀው ገምቼ ነበረ። እናንተስ ምንም አልፈልግም። ምንድን ነው መሰላችሁ በጣም አትይኝ ደግሞ እሺ ቤተሰብ ይሄን ቤት እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ በዚህ አንተ ፋሚሊ ናቸው ሀይ ብላቸው ቤተሰብ በጣም ይቅርታ እውነት እንዴት ነው አልጠበኩትም። እግዚአብሔርን አልጠበኩትም ማለት ትንሽ ተናድጄባት ነበር በሆነ ነገር እኔ እያልኳቸው ነበር። ምን አድርጌ ነው እኔ ሪዝኑን አላውቅም፣ ግን እንደዚህ ስሜት የተሰማኝ ነበር ብዬ ኢንትሮ ላይ እያወራሁ ነበርና ምንድን ነው ያደረኩት ብትነግረኝ ደስ ይለኛል። አልነግርሽ ዋይናት ስጦታ ሰጠሽ ብዬ ነው እንደ መነግርሽ፣ ግን ለስጦታው በጣም ቴንኪው እውነት በጣም ቴንኪው። ጌታን አልጠበኩትም ቤተሰብ ማርያምን የምር ማርያምን ነው የምላችሁ። ማለት እኔ እንዴት ነው ብቻ ከባድ ነው እና ቤተሰብ ይሄን ቤት እሺ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ቀደም እኔ ምናልባት ከልባ መስጊያት ላይሆን ይችላል እናንተ አመስግኑ። አይ ሲጀመር አይገባም ቤተሰብ ያን ያክል ቴንኪው ማለት አይገባም። ኖርማል ነገር ነው፣ በጣም ኖርማል ነገር ነው። ምክንያቱም ነግራቸዋለሁኝ በስጦታ እንዲህ ቁስ ሆኖ ነው እንጂ ይሄ ከዚህም በላይ ነው ለኔ ይሄና ነግራቸዋለሁ። እሱም ይሄ በጣም ተራ ነገር ነው፣ ትንሽ ነገር ነው እና ስለነበረ ጅሪ ስለነበረ ምን ያደረኩት እንጂ ያና ከተቸግሬ ተጨንቄ ምናምን አይደለም። አልተቀየም ለምኑ አልነበረኝም። በጣም አስደብርሻል። ምንድነው እያልኳቸው ነበር። ኢንትሮ ከ3 ቀን በፊት ነበር ይሄን ቪዲዮ አሰብኩትኝ። ከ3 ቀን በፊት አስታንዲን አስታኪ ምናምን ቪዲዮ ልቀርጽ ምናምን አስቤ ነበር። እንደ ይሄን የጊፍት ምናምን ማዘን በቃ ውስጥ የሆነ ርብሽብሽ አለ። ግራ ገባኝ ታውቃላችሁ። ከዛ በኋላ ይሄ በእርግጠኝነት በዛን ታይም ደውዬለት ራሱ ና ብሎ ላይመጣልኝ ይችል ነበር እና አሳለፍኩት ማለት ነው። ለዛሬ አሳለፍኩትኝ። ግን እንዴት ነው ሙሉ ነታውን አልነግራችሁም፣ ግን የሆነ እንዴት ነው ልክ በመሆን ውስጥም ልክ ባለመሆን ውስጥም ነው እየተራመድኩ ያለሁት እና ብቻ በቃ በሆነ ሚንስ አንዳንዴ ሰዎች ነን አይደል በራሳችን ሁሉን ነገር ሶልቭ ማድረግ ምናምን የምንችል ይመስለናል። እና በጣም ከራሴ ጋር እየታገልኩኝ ሳላቅ አስደብሬያት ነበር። በስነ ስርዓት ምንም አይነት ጊዜ አልሰጣትም ምናምን ኢቭን ስለ ቪዲዮ እያወራችኝ እኔ ስለ ሌላ ነገር ነው የማወራው ምናምን እና መቼ ነው የታወቀኝ? ከ4 ቀን በፊት ምናምን። ከዛ ትላንት ጭራሽ ባሰብኝ በቃ እና ደውዬ ማታ ላገኛት ስል ጓደኛዋ የእሷ ካሜራማን ጠርታኝ ከኪዱ ጋር አብረን ትመጣለህ ወይ አለች። እዛ ደበረኝ እና ይቅርብኝ አልኳት። የሆነ ሰው ጋር ለቅሶ ሊሄድ ከሆነ ሰው ጋር ተቀጣጥሬ ነበር። እሱንም ነበር የተውኩት እና እንዴት ነው ጠዋት ለወራት ሞከርኩኝ። ከዚህ ቪዲዮ መቀረጽ በፊት ተገናኝተን ነበር እና ስለሆነ ነገር ሳወራ ችላ አለችኝ እና ይበልጥ ደግሞ ደበረኝ ትቻት ሄድኩኝ። እዛ አሁን ስመጣ ብቻ ይሁን እንዴት ነው አመሰግናለሁ። እውነት በዚህ ልክ መጨነቅሽ ትልል ያለበት አልተጨነኩም፣ ግን እኔ እንደተጨነቅሽ ነው እየተሰማኝ ያለው። አልተጨነኩም ለስጦታ እንዴት ነው አንዳንድ ሰው ጥሩነቱ በስቶባችሁ ያውቃል። የሆነ ጥሩነት መቤቴን ነው ከፈለግሽ የምፓርት ቆረጭ ከቪዲዮ ውስጥ ግን እኔ ይሄን ሪያሊቲ መነግርሽ እንዴት ነው ይሄ ነጥብ እንድትጥል የሆኑ ቦታዎች ላይ እግዚአብሔርን ነው የምላችሁ የሆኑ ቦታዎች ላይ ነጥብ እንድትጥል እታገላለሁ። ግን የሆነ በውስጤ ምስላት አይነት ሴትን እሷ ላይ ያንጸባረቀች ነው። ክርስቶስን ነው የምለው። ይሄ ቪዲዮ አይደለም። ከፈለግሽ ቁረጩ። እንዴት ነው የሆነን ሰው በሆነ መንገድ እንገምታለን። እዛ ያ ግምታችን ልክ አይሆንም እና እንጸጸታለን። ይሄ መጽሐፍን በውጭው ሽፋን የሚባል ነገር አለ አይደል? እዛ እኛ ወንዶች ምንድነው መጥፎ ባህሪያችን 80-90% ሴቶች አንድ አይነት አስተሳሰብ ያላቸው ይመስለናል እና የሚያወሩትን የሚኖሩ ይመስለናል። እንዴት ነው ሴት ልጅ ትፎክራለች በጣም ምናምን እና ብዬሽ ነበር በቀደም ማውት መናገር የቻለ ሁሉ ልክ አይደለም። አንቺ የምታወሪውና ውስጥሽ ያለችው አኪያ የተለያያችሁ ናችሁ። የተረዳሁት እሱ ብቻ ቴንኪ ገብርኤልን የምሬ ነው ማለት እንዴት ነው
2018 በህይወቴ ትልቁም መጥፎም ጊዜ ነው። እንደ ድርጅት ጥሩ እየተንቀሳቀስንበት ነው። እንደ ግለሰብ ደስ የሚሉም የሚያስከፉም የሆኑ ጊዜዎችን እያሳለፍኩበት ነው እና አመስግኗት፣ እሷን እግዚአብሔርን አመስግኑ። እንዴት ነው በቃ የሆነ ሰዓት ወይ ብቻዬን የሆነ ጫካ ምናምን እንደዚህ ካሜራ አስቀምጬ ነግራችሁ ይመስለኛል። ግን እሷን ካሜራ ፊት አይደለም እንዲህ እያልኳችሁ ያለው። ከፈለገች ይህን ቪዲዮም ትቁረጠው፣ ከፈለገች ሙሉ ትፖስተው። ግን የሆነ ሰው ጥሩነቱ ሲበዛባችሁ ነገ ያን ውለታ ማለት የምትመልሱ አይመስላችሁም እና ወይ ለሆነ ሰው የምትሰጡት ግምትና ከዛ በላይ ሆኖ ሲገኝባችሁ ያ ሰው ትደነግጣላችሁ። ነገር ነው ብቻ ትልቅ ሰው ነሽ። ክብር ብዬለት ነበር የሆነ ታይም ዘፈን ግን እሷ አያስታውሰው። ምን ልበላ በቃ ተቋረጠ ዘፈን። አይ እንዴት ነው? እሺ የሆነ አካበደው አይደል? በጣም አካበደው። ወርቅ ገዝቼ የሰጠሁት አይመስልም? እሷ ላይ ሳደርገው እዚህ ጋር 99 ፕሮብሌም የነበረኝ ልጅ እልም ይላል። እንድትኮራ አይደለም ግን እኔ እንዴት ነው አልጠበኩም። በቃ ስጦታ ስልችሽ ስለማላውቅ በጣም የምፈልገው ነገር ነው። ምድር መሰላችሁ ቤተሰብ ኦቨር እያካበደ ነው በጣም ማለት ነው። የሆነ ሰው ወርቅ ተሰጥቶ ወይ ደግሞ በጣም ብዙ ብር ሁላ መኪና ተገዝቶ ቢሰጠው ራሱ እንደሱ ያካብድማ እና በጣም አካበደ። ከዛ በኋላ ምድር መሰላችሁ ይሄ በጣም ተራ ነገር ነው እና ቤተሰብ አለን ለማለት ያክል ነው፣ አልጠፋም ለማለት ያክል ነው። ካሜራ ያስከፈትኩት ቪዲዮ ስራ እምቢ ስላለኝ ነው ዛሬ እራሱ ቤት ላይ ያለሱ ፍቃድ የመጣሁት ቤተሰብ እና ይህን ቤት ላይክ፣ ሼር፣ ሰብስክራይብ አድርጉ ፕሊዝ። እኔ 1000 አልታይ ብሎ 1000 ብርቅ የሆነብን ነው እና ቢያንስ 1000 እንኳን ቢታይ አድርጉ። ደስ የሚለው ያረሰማ ወሬ ምድር መሰላችሁ ቤተሰብ ላይክ ሼር ሰብስክራይብ ላይክ ሼር ሰብስክራይብ ማድረግ እንዳይረሳ በድጋሚ ቤተሰብ ፕሊዝ ፕሊዝ ፕሊዝ። ሰላም ሁሉም በጣም ነው የምወዳችሁ።